ሰላም ዩቲዩብ እንዴት ናችሁ? በዛሬ ቪዲዮ ደግሞ የአዶናይን የቲክቶክ ምርቃት መጥቼ ነበርና የቲክቶክ አካዳሚ ምርቃት ለምን ብሎ ጋር አደረግላችሁ እያስቤ ነው እና እስኪ ሙሉን ለማሳየት እሞክራለሁ። ምን ነገር የሚጠቅማችሁ ከሆነ እስኪ አብራችሁ ቆዩ። ይመቻችሁ። እንግዲህ ለመጀመሪያ ጊዜ መድረክ የወጣሁት እኔ አሜሪካ ያለው ነው፣ ዋሽንግተን ዲሲ ሞቲቬት ላደርጋችሁ ይሄ አንተ ማን ነው ከኢትዮጵያ መጣ ሞቲቬት የምታደርገን ማለት ነው። ከባድ ነው እንግዲህ አስቡት። እንደ አንድ ወጣት 26 ዓመቴ ለመጀመሪያ ጊዜ ብዙ ነገሮች እያደረኩኝ ነው። ተሞክሮ ማያውቁ ነገሮች እንዴት እንደሚያስፈራ ታውቃላችሁ? በጣም ያስፈራል ነው ለመናገር። ወደ ዋሽንግተን ዲሲ ሄድኩኝና ከዛ አዶናይ ሞቲቬት ያደረጋችሁ ነው ብዬ ፖስተር ፖስት እስቲቶ ኦልራይት። ይህ ያደረኩበት ምክንያት ብዙ ሰው ሊገባው አይችልም። ሁሌም የኔ እንቅስቃሴ በእቅድ ነው። ምንም ለማሸነፍ የኔ ፍርሃትን ለማሸነፍ አዶናይ ተደርጎ የማያውቅ ነገር ማድረግ ይፈልጋል። በቃ ውሳኔ ይህ ነው። ተደርጎ የማያውቅ ነገር ለማድረግ ደግሞ ጋይስ ተረባ ያለ ነገር ነው። ኦልራይት ሰው ያወዳድቃል። ማነህ አንተ ይላል። ዋሽንግተን ዲሲ ገብቼ እሰይ የሚባል ቱር ሳዘጋጅ ብዙ ነቀፌታዎች፣ ብዙ ተረባዎች ደርሰውብኛል። አንተ እኮ እንዳያችሁት ዶክመንተሪ ላይ ካናዳ ተሰቃይተህ ቸግሮ በረንዳ ልወጣ ነው ብለህ የተመለስክ ሰው ሆነ እንዴት አድርገህ ነው እኛን የምታነቃቃ? ግን ድፍረቴ ለራሱ ሊያነቃቃቸው ይችል ነበረ። ምን ልላችሁ ፈልጌ ነው፣ ሁሌም አዲስ ነገር መሞከር የሰው ፍርሃትን ተረባን አለመፍራት ትልቅ ደረጃ ያደርሳቸዋል። ወድቃችኋል ብሎ ለመሳቅ የተዘጋጀ በጣም ብዙ ሰው አለ። ግን በተረባ ፊት ቀና ብሎ እንደሚሄድ የሚመስል ነገር የለም። ነገራችሁ at the end of the day መሞትህን ማስታወስ ብቻ ነው ያለብህ። ነገር ሊሞት ይችላል። ኮንፊደንስ ከዛ የሚመነጭ ከሆነ የፍርሃት ለራሱ ፍርሃት ትሆንበታለህ ማለት ነው። የፍርሃት ፍርሃት ትሆንበታለህ። አዶናይ ቲክቶክ አካዳሚ let's go አዶናይ ቲክቶክ አካዳሚ ለምንድን ነው የተከፈተው? ከ4 ዓመት በፊት ከ5 ዓመት በፊት አዶናይ ቲክቶክ ጀምረህ ህይወትህን ትቀይራለህ ብትሉት እውነት ለመናገር አያምናችሁም ነበር። እኔ ቲክቶክ ለምን እንደጀመርኩኝ ልንገራችሁ። ቫይራል የመውጣትን እውነት ለመናገር ቫይራል የመውጣት ዓላማ አልነበረኝም። የኔ ዓላማ የነበረው ሁሌ ፍርሃት መጋፈጥን ነው። በቃ ሆኜው ማላቅ ማንነት መሆንን ነው። ከትናንትና በልጬ መገኘት ነው። በገንዘብ በእቃ ሳይሆን በማንነት በልጬ መገኘት አለብኝ። ይህ የኔ ውሳኔ ነው። የዛሬ ድፍረት ከትናንትና የነበረው ድፍረት በላይ መሆን አለበት። የዛሬ እምነት ከትናንትና እምነት መብለጥ አለበት። ይህ የኔ ውሳኔ ነው። የዛኔ ካሜራዬን አበራኋት። በጣም ጓደኞች ነበሩ። እነዚህ ጓደኞች እንግዲህ ግሩፕ ቻት ነበረን ዋትስአፕ ላይ እናወራ ምናምን ነበረ። ይተርቡኛል ሁሌ ጋይስ። የሆነ ለየት ማለት ስሞክር ወዲያው በተረባ ነበር የሚያወጡኝና እነዚህ ሰዎች እያዙኝ እንደሆነ ገባኝ። በቃ እነዚህ ከአንሳ ማይበልጡ ጓደኞች ወሉ ጎረቤቶች ከብዙ ነገር እያቆሙ እንደሆነ ተረዳው። ከእናንተ እያቆሙ እንደሆነ ተረዳው። ይዛኔ ልጃጅ አላውቅያለሁ። ይወት ጅን መባል አይደለም የምፈራው፣ ታስጠላን መባል ነው የምፈራው፣ ድምጽ ይደብራል መባል ነው የምፈራው። ስለዚህ it's okay ይበሉኝ፣ በቃ ይስደቡኝና ይለፍልኝ ጀመርኩኝ። የመጀመሪያ የፖስትካት የቲክቶክ ቪዲዮ እየተጃጃልኩኝ ነው። የቲክቶክ ስቲከር አለ የሆነ ጌም እንደዚህ ያደርግ በፊት የምታቀሳቅሰው አለ አይደል? እሱን እየተጫወትኩኝ ፖስት አልኩኝ ቪዲዮ። ምንም ሴንስ የማይሰጥ ከአዶናይ የማይጠበቅ ተግባር ኦልራይት። እዛኔ እንደዚህ ነበረ። ሰላም እናላችሁ ደህና ናችሁ ወይ ምናምን ከዛ ፖስትካት በትግርኛ ነበር የምናወራው። አንተ ጃና ይላል። ጃና ማለት ትግርኛ የምታወሩ እዚህ ካላችሁ የሆነ በቃ ፋራ የሆነ ምን በቃ ጅል ማለት ነው። አንተ ጅል ማለት ይላል። እንደ ቀልድ አስመስለው ችግር የለም ይለፈው አለኳት። እሷን
ከዛ የሆነ የትግርኛ ዘፈን ነበር አንድ በቃ የሆነ በቃ ምን ልበላችሁ እንደዚህ ያከምጨፍሩ እሱ ፖስት 1000 ቪው ገባች። አሚን ቪው ደስ ብሎኛል ቪው ስላየሁት። ግን ከዛ በላይ ደግሞ አላማዬ አዶናይ መውጣት አለበት ከዚህ የድሮ ማንነት እስር ቤት፣ ከዚህ የፍርሃት እስር ቤት ፖስት አልኩኝ። አንድ ቀን ግን ምን አሰብኩ መሰላችሁ? ለመጀመሪያ ጊዜ ቫይራል የወጣሁት መቼ እንደሆነ ነገራችሁ ስለምፈልግ ነው። እሺ ለመጀመሪያ ጊዜ ቫይራል የወጣሁበት ቀን ኦኬ አዶናይ ስለምን ማውራት ይፈልጋል? አሁን ፍርሃት ለመጋፈጥ ምናምን አይደለም። አዶናይ ስለምን ማውራት ይፈልጋል? ከዛ ቁጭ ብዬ ሳዳምጠው ራሴ የዛኔ ሴኩሪቲ ነበርኩኝ። ቁጭ ብለን ነበር የምንውለውና አሰብኩት ኦኬ እኔ ብቻ ነኝ። የዛኔ የነበሩ ጓደኞቼ የኔ ታራቢዎች ናቸው። ለስሙ ጓደኞች ተባሉ እንጂ እውነት ከልብ ጓደኞች አይደሉም። ስለዚህ ብቸኛ ነኝ። ስለ ብቸኝነት ላውራ because አብዛኛው እድሜ ያስታውሳለሁ እኔ በብዙ ሰው ተከብቤ ስላደግኩኝ የብቸኝነት ፍርሃት አለ። ከብቸኝነት ፍርሃት በላይ ደግሞ ምንድነው እነዛ ድሮ ያቁኝ የነበሩ ተማሪዎች ጓደኞች ብቻዬን መሆኔ ማወቃቸው ለኔ ትልቅ ውድቀት ነበር ልንገራችሁ። ስለዚህ እሽሽ ነበር እንዳይታወቅብኝ ሁሌም ከሰው ጋር ጠጋ የሆነ ሰው ሳገኝ ሃይ ለምን አይተናል ካፌ ብቻዬን ሄዳችሁ ምናምን። ስለዚህ ነው ዋት ብቸኛ መሆኔ ላሳውቅ እኔ ሰው ኦኬ ቡም ኦልራይት አንድ ሀሳብ መጣችልኝ። የሆነ ዥዋዥዌ ላይ ሆኜ ነው ቲክቶክ ስልኬን አስቀመጥኳትና ቪዲዮዋን አበራዋ። እቺ ቪዲዮ እውነቴን ነው የምላችሁ 15 ጊዜ ነው የቀረጽኳት እያልኩኝ ማለት ነው። ዞሮ ቀረጽኳት። ምን አልኩኝ? ብቸኛ መሆን አስታውሱኝ ኤግዛክትሊ ምን እንዳልኩኝ። ብቸኛ መሆን ጥፋት አይደለም። ብቸኛ መሆን ችግር የለውም። በብቸኝነታችን አንፈር። ስለ ብቸኝነት እናወራ ቪዲዮ ነው። እቺ ቪዲዮ አሁን ጭብጨባ አዘጋጀላችሁ። እቺ ቪዲዮ ከሁለት ቀን በኋላ ከ200 ሺህ ከ300 ሺህ በላይ ቪው ጭብጨባ ኦኬ ከ300 ሺህ በላይ ቪው ኦልራይት። እኔ አሁን በጣም መናቅተኛል። የዛኔ ነው ቫይራሊቲ የገባኝ። የዛኔ ነው በቃ ታዋቂነት ትንሽ እንትን ያደረኩት ያየሁት ማለት ነው። 300 ሺህ ቪው ሲገባ መማር ነች ስለኔ ቪዲዮ የሰራችው 300 ሺህ ቪው ሲገባ በስመ አብ አልኩኝ። ኦኬ ምንድነው ይሄ ነገር? ያ ቪዲዮ የሰራሁት ከየት ነው የመጣው? ማለት እንዴት አስቤው ነው እንደዚህ ተናግሬው እንደዚህ ሁሉ ሰው ባንዴ የወደደው? የቲክቶክ ስልጠና የጀመረችው የዛኔ ነው። እንዴት አድርጎ ያ ቪዲዮ ታየ? ኦልራይት 300 ሺህ ሰው ሲያይ ኦኬ ደግሜ አንድ ቪዲዮ ልስራብኝ because ደስ ብሎኛል። ውስጥ ደስ ብሎኝ የሰራሁት ተሳካልኝ። it's very simple። ደግሜ ሁለተኛ ቪዲዮ፣ ሶስተኛ ቪዲዮ ስለ ስደት እያወራው ቪዲዮ፣ ስለ እፍረት እያወራው ቪዲዮ ሰራው። ያሰራውበት ነገር የለም። ስለ ብዙ ውስጤ ላይ የደበቅኳቸው ነገሮች እያስወጣው it's okay ችግር የለውም ሁላችንም እናልፍበታለን እያልኩ በመናገሬ ምክንያት በጣም በብዙ ሰዎች እይታ አገኘሁ ማለት ነው። ኦኬ ከዛ በኋላ ወደ ሌላ ደረጃ የወሰደች ምንድነች? ሃይ የኔ ቆንጆ ምትል ምክንያት ሃይ የኔ ቆንጆ እንዴት ነሽ ብዬ የሰራሁት ቪዲዮ ለምን እህቴ ያለች የኔ ቆንጆ ያለች ነው የምጠራ። ዞሮ ግን የኔ ቆንጆ የምትለው ቃል ውስጤ ላይ መጣችልኝ። ራሴንም አዳመጥኩ። ሰው ምን ይለኛል ብዬ አልፈራሁም፣ አወጣኋት። ያቺ ቪዲዮ ኦልሞስት በ4 ቀን ነው 5 ቀን ውስጥ ከ1 ሚሊዮን ቪው በላይ ታየች። ይህ እንግዲህ ከ3 ዓመት ምናምን በፊት ነው። የዛኔ ተረዳሁት። ቫይራሊቲ ማለት ቲክቶክ ማለት ጎረቤት መሆን ማለት ነው። ልጅ ጎረቤት እያፈራችሁ ነው ማለት ነው። ሰው እያፈራችሁ ነው ማለት ነው። ብዙዎቻችሁ ስለ ቲክቶክ አትረዱ። ቲክቶክ የሚመስላችሁ ሮቦት ነው። የሆነ ተቀምጦ የሚያያችሁ የሚያሰላላችሁ ሂሳብ የሚሰራላችሁ የሆነ ኢንጂን እንዳለ ነው የሚመስላችሁ፣ ግን አይደለም። የቲክቶክ ቫይራሊቲ የተረዳሁት እኔ ቀደም ብዬ ነው ከ3 ዓመት በፊት ማለት ነው። ከዛ ወደ ኢትዮጵያ መጣን። ዶክመንተሪው እንዳያችሁት በአንድ ዓመት ውስጥ ኦልሞስት ከ4.3 ሚሊዮን ፎሎወር በላይ ነው የጨመርኩት። ጭብጨባ ይገባ ነው። ጭብጨባ ይገባ። በደንብ ጨብጨብ ሞቅ እናድርገው ወንድማችን የኛ አይደለም ለቆቂያባ ኦኬ ሶ 4.3 ሚሊዮን አሚን 4.3 ሚሊዮን ፎሎወር በላይ አድርኩኝ በአንድ ዓመት ውስጥ and 4 ቲክቶክ አዋርድም አሸንፌያለሁ። ቫይራል ሳልወጣ ቀርቼ አላውቅም። ከአንድ ዓመት በላይ በየቀኑ የምፖስታቸው ከ10 በላይ እስከ 100 ቪዲዮ ፖስት ነበረ። ሁሉም ቪዲዮዎች ከ100 ሺህ በላይ 300 ሺህ 400 ሺህ
ለምን ይመስላችኋል? ይሄን ያህል በዚህ ያህል ድግግም በዚህ ያህል አኪዩሬሲ ታርጌት እያደረኩ ቪዲዮዎቼ ከፍታ ላይ የሚደርሱ ለምን? ብዙዎቻችሁ ኦፍ ኮርስ አንዳንድ ቪዲዮዎች እድል ናቸው፣ ግን አብዛኞቹ ኢቭን ደባሪ ቦታ ላይ ሆኜ ሰው ማዝናናት እችልበታለሁ። የሰው ስሜት መረዳት እችላለሁ። የተመልካችን ስሜት መረዳት እችላለሁ። ስለዚህ እዚህ ውስጥ ያላችሁ በእርግጠኝነት አራት ፋሚሊ ካላችሁ ቴንኪ ስለመጣችሁ ባይ ዘ ወይ ቴንኪ ፎር ፋሚሊ yes so ብዙዎቻችሁ እዚህ በቲክቶክ ህይወታችሁን መቀየር ትፈልጋላችሁ። ይገባኛል። አሁን ያለንበት ዘመን ምን እንደሆነ ላስረዳችሁ ፈልጋለሁ። አይናችሁ እንደዚህ ግልጥ ላድርግላችሁ። በጣም ብዙ ሰዎች ኩራት ላይ ይገኛሉ። እቺ ኩራት ደግሞ አጠቃላይ መንገራችሁ የኢትዮጵያ ህዝብ የጎዳው አንድ ነገር ቢኖር እውነቴን ነው የምላችሁ ከቴክኖሎጂ ጋር እንደዚህ መራመድ ያን ያህል አንችልበትም። ያ ያለፈው ነገር ሁሌም ትክክል ይመስለንና ከፊት የመጣው አዲስ ነገር ወደዛ መራመድ የሆነ እንትን ነው የሚመስለን። በቃ ይሄ እፍረት ነው የሚመስለን፣ ውድቀትና መዳከም ነው የሚመስለን። ነው አይደለም። ለምሳሌ ስለ ሰራዊት ፍቅሬ ትንሽ ልንገራችሁ። ሰራዊት ፍቅሬ አሁን ቲክቶክ ላይ እየተሳተፈ ነው፣ አክቲቭ እየሆነ ነው፣ እያያችሁ ነው። እሱ እድሜ ላይ ያሉት እና ከሱ ትንሽ አነስ ያሉት ሰዎች ሜቢ ሙድ ለመያዝ ሊሞክሩ ይችላሉ። ግን ሰራዊት ፍቅሬ ማለት የተከበረ ሰው ነው። ኦልሞስት አድቨርታይዝመንት ኪንግ ነው አለው። እሱ ሰው ትልቅ አንጋፋ ሰው ወደ ቲክቶክ መጣ ማለት ታሚስ የተረዳው ነገር አለ ማለት ነው። የገባው ነገር አለ ማለት ነው። ይህን ላስረዳችሁ የመጣሁት ወደዚህ ቲክቶክ አካዳሚ ማለት ዝም ብሎ መደነስ ብቻ ለሚፈልጉ የመስፈን ብቻ ለሚፈልጉ እነሱን ለማሰልጠን ሳይሆን አሁን እየመጣ ያለው አዲስ ኢኮኖሚ አሸናፊ ልትሆኑ እፈልጋለሁ ነው። በገዝኛ እያሸነፍን ነው። እንግዲህ እንደምታዩት አለባበስ የታባት የዘር እና እናንተም እንድታሸንፉ እፈልጋለሁ ነው። ላስተምራችሁ ነው። የማስተምራችሁ ደግሞ አንዳንድ ቲክቶክ ቪዲዮ ፖስት የሚሉ ሰዎች አሉ። ጋይስ ይህ ቪዲዮ ላይክ ካደረጋችሁ፣ ይህ ቪዲዮ ላይ ኮሜንት ካደረጋችሁ፣ ሼር ካደረጋችሁ በቃ ባይራ ማውጣት ትችላላችሁ፣ ቪዲዮአችሁ ብቻ ፖስት በሉ ነው። እነሱ ሰዎች በእናንተ ምክንያት ፎሎወራቸው ጨምረው ኤንጌጅመንታቸው ጨምረው እናንተም ሊያሳዩዋችሁ ነው ከእናንተ በላይና መምህራችሁ እንደሆኑ። ለምን ይኸው ተመልከት፣ 2 ሚሊዮን ፎሎወር አለኝ ነው። ፎሎወር ጉሊኝ ብለን ፎሎወር ያገኘው ትክክለኛ ስሜት ፈጥረህ አይደለም ፎሎወር ያገኘው ፋን ቤዝ ያገኘው። ስለዚህ ወንድማችሁ አዶናይ የሚመጣው አመት ምን አይነት ኢኮኖሚ ውስጥ እንደምንገባ ምን አይነት የቲክቶክ ህይወት እንዴት እንደሚቀየር ይገባዋል። እውነቴን ነው የምላችሁ አሳልፌ እያየሁት ያለሁትና በተቻለኝ አቅም በጣም ብዙ ወጣቶች ወደዚህ የቲክቶክ ኢንዱስትሪ እንዲቀላቀሉ እፈልጋለሁ። ልንገራችሁ ከመሃላችን እንግዲህ ቶማስ አለ። ቶማስ አይሎ ከፍ በል እስኪ ወንድማችን። ቴንኪ ቶማስ ስለመጣ። ቶሚ እንግዲህ እንደምታዩት ቢዝነሱን አቀላጥፎ አንደኛ ቢዝነስ ከፍቶ እንደገና ደግሞ የፕላቲስ ቢዝነስ ከፍቶ 2 ቢዝነስ ከፍቶ ራን እያደረገ ያለው የሰው ተረባ የሰው ስልክ የሚያቆመው ይመስላችኋል? ቲክቶክ ኦልሬዲ በደንብ አድርጎ እሱን እየቀለበው ነው፣ ቤተሰቦቹን እየቀለበ ነው። ከዛም አልፎ የሌላ ከሷ እሱን እጁን የነኩ ሰዎችን መቀለብ የሚችል ሰው ነው። ተረዳችሁ? ኦልራይት ተራባሱ ሊያቆመው ሰው አይደለም። እናንተም ሊያቆማችሁ አይገባም። እናንተም ሊያቆማችሁ አይገባም። ምክንያቱም እየመጣ ያለው በረከት ቀላል አይደለም። እድሜያችሁ ከ20 ጀምራችሁ whatever ከ20 ጀምራችሁ እስከ ለምን 60 ትሆኑም? ለምን እስከ 60 ትሆኑም? እውነቴን ነው የምላችሁ። ገንዘብን ካላችሁ ቲክቶክ ግዴታችሁ ነው መጀመር። ከቻይና ሄዳችሁ እቃ ማምጣት ትፈልጋላችሁ። 1000 አድናቂዎች አሏችሁ፣ 1000 የሚወዷችሁና የሚረዷችሁ ሰዎች አሏችሁ። ይህን እቃ መግዛት የሚችሉ ነው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ከአሁን በኋላ TikTok is becoming the biggest and one of the fastest growing marketplace not only in Ethiopia but also in Africa. ተረዳችሁ? አፍሪካ ውስጥም በጣም በፍጥነት እያደገ ያለ ማርኬት ፕሌስ ነው። which is መገዛጃ ነው የሚባለው። ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ። ከዚህ ግዢና ሽያጭ መሃል ማን ያለው? እኛ ነን ኮንተንት ክሬተሮች። አንድ የሚሸጣለ፣ አንድ የሚገዛለ። እንዴት አድርጎ ነው የሚገናኙት? ቢዝነሶች እንግዲህ ኮንተንት ክሬተሮች ይፈልጋሉ፣ ታዋቂ ሰዎች ይፈልጋሉ፣ የሚታወቅና የሚወደድ ፊት ይፈልጋሉ። በ50 ሺህ ሰው ብቻ እኮ ሊሆን ይችላል። የራሳችሁ ከእናንተ ጋር ማች የሚያደርግ ቢዝነስ አለ። እናንተን መክፈል አቅም ያለው ከፍ ላሉ ደግሞ ከፍ ያለው መክፈል ይችላል። ዋናው ግን ዓላማችን ምንድነው? እዚህ ግዢና ሽያጭ ላይ መሃል መሆን ነው።
እንዴት አድርገን ነው እዚህ መሀል ላይ ሆነን ህይወታችን ቀይረን የቤተሰቦቻችንን ህይወት የምንቀይረው? እውነቴን ነው የምላችሁ። ስለ ቲክቶክ ያላችሁ አመለካከት እንድትቀይሩት እፈልጋለሁ። ብዙዎቻችሁ ቲክቶክ ሲባል የዳንስ እንትን ነው የሚመስላችሁ። ትደንሳለህ፣ ከዛ የሆነ ዘፈን ይመጣልሃል፣ እንትን ታደርጋለህ፣ ትዘፍናለህ ምናምን፣ ከዛ ቁጭ ብለህ ላይቭ ትገባለህ ብቻ እና እንደዛ ብቻ ነው የሚመስላችሁ። አይደለም። ኢትስ ሞር ዳን ዳት፣ ከዛ በላይ ነው። አሁን ደግሞ ካልተቀላቀላችሁ፣ ራሳችሁን አሸንፋችሁ፣ ፍርሃታችሁን አሸንፋችሁ ወደዚህ አዲስ ዘመን ካልተቀላቀላችሁ what happens? በጣም ብዙ ሰዎች ጆይን ያደርጋሉ and the more you wait እየከበደ ነው የሚሆነው የሚሄደው እመኑ። ስለዚህ አሁን ባላችሁባት ቤት፣ አሁን ባላችሁ መኪና፣ አሁን ባላችሁ አለባበስ፣ አሁን ባላችሁ ስብዕና፣ ሰውነት whatever it is ወንድም አለ ትፖስታለህ። የምትፖስተው ደግሞ በመጃጃል ብቻ አይደለም፣ ቲክቶክን በመረዳት ነው። ሰው ትመክራለህ፣ መደነስ ትፈልጋለህ፣ ትደንሳለህ፣ መስራት ትፈልጋለህ፣ መስራት ትችላለህ። ስለ ቢዝነስ ማውራት ትችላለህ፣ ስለ ቢዝነስ አውራ። ስለ ፊትነስ አውራ። at the end of the day ግን ቲክቶክ አካዳሚ ውስጥ ገብታችሁ ብትሰለጥኑ ፎርሙላውን ታውቁታላችሁ። ይህ ፎርሙላ ምንድነው? ኮንተንት ክሬተር ሆናለሁ፣ ቪዲዮ መልቀቅ ጀምራለሁ። ግን ስለቅ ተደናብሬ አይደለም። ምን አይነት ቪዲዮ ልልቀቅ? ምን ላድርግ? ዛሬ ልዝፈን ወይስ ልጨፍር ወይስ ስለ ቢዝነስ አውራ? ነው። ቲክቶክ አካዳሚ እንግዲህ አዶናይ ቲክቶክ አካዳሚ መጀመሪያ ዓላማችን ምንድነው? ራሳችሁ እንድታውቁ ነው። እናንተ ማን ናችሁ? ቶማስ ምንድነው የሚወደው? በግልጽ ታውቃላችሁ ምን እንደሚወድ አይደል? ቢካዝ ራሱ ስላወቀ ነው። ራስን ማጣቅ ከሆነ እንዴት በሰው ትታወቃለህ? ታዋቂነት ማለት ይህ ነው ጋይስ። ራሱ የማያውቅ ሰው ታዋቂ መሆን አይችልም። ቢካዝ ተደናብሯል። ወደ 20 ቦታዎች እየሄድን ያለው። ስለዚህ የኔ ዓላማ ምንድነው? በአዶናይ ቲክቶክ አካዳሚ እናንተን ማሰልጠን ራሳችሁ እንድታውቁ ነው። መጀመሪያ እኔ ማን ነኝ? እኔ ምንድን ነው የምወደው? ስለምን ማውራት እፈልጋለሁ? ይህ ካወቃችሁ የዛኔ ፍርሃታችሁ መበጠስ፣ ይህ ለዓመታት አቁሞ እጃችሁን አሳስሮ ቁጭ እንድትሉ ያደረጋችሁ ለራሳችሁ ያላችሁ አመለካከት መቀየር የኔ ዓላማ ነው። እሱን አስተምሪያችሁ ፍርሃታችሁን በጥሰን፣ አለመተማመንን በጥሰን፣ አልችልም የሚለው አስተሳሰብን በጥሰን እችላለሁ እያላችሁ ትመጣላችሁ። ማንነታችሁን ታውቃላችሁ፣ ቀና ትላላችሁ፣ ይገባኛል ትላላችሁ። ይህ የቲክቶክ ቁልፍ ነው። ይህ ብቻ ግን አይደለም፣ የሚቀጥል አለ። ሰዎች የማትረዱ ከሆናችሁ በምንም ተአምር ቫይራል የመውጣት አቅም የላችሁም። ለዛም ነው አዶናይ ቲክቶክ አካዳሚ በአካልም ስልጠና አለን፣ በኦንላይንም ስልጠና እንሰጣለን። የአካል ስልጠናው ትንሽ ኤክስፕሌን አድርግላችሁ እንዴት እንደሚመስል እናንተን የምናስረዳችሁ ከኮንፊደንስ ባለፈ የሰው ስሜት እንድትረዱ ነው። በጣም ብዙ ቲክቶከሮች የሚሰጡት ስህተት ቢኖር አንደኛ ይደነባበራሉ። ለምን ራሳቸው አያውቁም ሲጀመር which is ማን መያዝ እንዳለባቸው አያውቁም። የሚያያቸው ሰዎችም ደብሯቸው ያልፏቸዋል። ሁለተኛ ግን የሰው ስሜት ስለማይረዱ እንዴት አድርገው ጓደኛ መፍጠር እንዳለባቸው አያውቁትም፣ አይችሉበትም። ቪዲዮ ሲቀርጹ ጓደኛ የመፍጠር ይሄ እንትን የላቸውም፣ ስብዕና የላቸውም፣ አነጋገር የላቸውም፣ እንቅስቃሴ የላቸውም፣ ንግግር የላቸውም። እኔ አሁን ሳወራችሁ እንደዚህ ቆሜ ነው እንዴ እያወራችሁ ያለሁት? ሰላም እንዴት ናችሁ? ደህና ናችሁ? እንግዲህ ይህ አዲስ ቲክቶክ ቪዲዮ ነው። ታልፉኛላችሁ። ኦሬንጅ ስክሮል አድርጋችኋል። አንድ ወይም ስልክ ከፈተ የፈጠነ 2 ሰከንድ ብቻ ነው የምትፈጀው። አሁን ያለን አቴንሽን ስፓን፣ አሁን ያለን ይሄ ትኩረት በጣም አጭር ነው ጋይስ። አስተውላችኋል? ምን እንደምታውቁት ሁላችንም እንደ ሰዎች ከጭንቀት ለማምለጥ ብለን ቲክቶክ እየገባን ያለ ነው። ልብ ብላችሁ ታስተዋላችሁ። ስለዚህ የእናንተ ተመልካች ጓደኛ የሚፈልግ ተመልካች ነው፣ የሚያዝናናው የሚፈልግ ተመልካች ነው። እነዚህ ተመልካቾች እንዴት ነው የምታስደስቷቸው? በእንቅስቃሴ አይደል? ኮሚኒኬሽን ስኪል ይባላል ደግሞ የካሜራ ኮሚኒኬሽን ስኪል። ካሜራ ፊት ቆማችሁ እንዴት መናገር እንዳለባችሁ፣ እንዴት ድምጻችሁ መጠቀም እንዳለባችሁ ሳውራችሁ እየተወራችሁ ነው አይደል? እየደረስኩ እና ቡም እሄዳለሁ እመጣለሁ፣ ትኩረት መያዝ እችላለሁ ማለት ነው። ትኩረት መያዝ ቻልክ ማለት ሶሻል ሚዲያ ላይ that means you've already made it። ለምን 1000 ፎሎወር ብቻ አይኖርህም፣ እይታ 100 ሺህ ነው በእርግጠኝነት አውቀዋለሁ እኔ። ቲክቶክ ላይ ደግሞ ፎሎወር ምንም አያደርግም። እኔ አዶናይ 6 ሚሊዮን ፎሎወር አለኝ የለኝም ዝም ብሎ መታወቂያ ነው እንጂ የአዶናይ ዋና ክህሎቱ ምንድነው? አዲስ ቪዲዮ ሲለቅ እንዴት አድርጎ ሰዎች መያዝ እንደሚችል ያውቀዋል። እናንተ እቺ ካወቃችሁ፣ እቺ ከተማራችሁ ልንገራችሁ 1 ሳምንት ብቻ ነው የሚፈጅባችሁ ህይወታችሁ ለመቀየር። አዶናይ ጋር ፎቶ ይኖራችኋል። እሺ፣ ወደዚህ መጋብዛቸው
የምታድጉበት ዘመን ይሁን። ሀገራችን ጥሩ ለውጦች እንደምታመጡ በእናንተ ወጣቶች ላይ ትልቅ ተስፋ አለን። አመሰግናለሁ። ልጄ እወዳለሁ። አራት ሁለት በዚህ አራት ፋሚሊና እናመሰግናለን። ብዙ ቤተሰቦች እድል ስታያናችሁ ነው። ኋላ ላይ የፎቶ መነሳት የኢንተርቪው ፕሮግራም ስላለ ውጪ ላይ ደግሞ መቀጠል ነው የሚሆነው። እጅግ አድርገን እናመሰግናለን። ይመቻችሁ። አላቋርጥም ጀምሩ ዲጄ ቀጥሎ ዘፈኑ ውጪ ላይ መነሳት ይቻላል። ዩቲዩብ የዛሬ ቪዲዮ ይመስል ነበረ። ከተመቻችሁ ቻናሉ ሰብስክራይብ እንደው ቪዲዮ ላይክ ማድረግ እንደርሳ። እንደዚህ አይነት ኢቨንት ምናምን ነገር ሲሄድ ምናምን ነገር እንዲቀርጽላችሁ ከፈለጋችሁ ኮሜንት ላይ አሳውቁ። ያው ይጠቅማችኋል ብዬ ነው። ከጠቀማችሁ፣ ካልጠቀማችሁ አያገባኝ። ፒስ አውት። ይመቻችሁ። ትቀድሩ